ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንደዛቱት በኢራን ላይ ከባድና አውዳሚ ድልድዮችን ጭምር ያወደመ ጥቃት በዛሬው ዕለት ሌሊት ከፍተዋል። ይህንንም ተከትሎ ኢራን ወደ መካከለኛው ምስራቅ ሀገራት ከባድ ጥቃት ከፍታለች። በባህሬን በኩዌት ከባድ የሆነ የአየር ላይ ማስጠንቀቂያ ሲጮህ አድሯል። በርካታ ፍንዳታዎችም ተሰምተዋል። ይህም በዚህ እንዳለ ኳታርም ጥቃት ሊሰነዘርባት እንደሚችል ሰግታ ለሰዓታት የአየር ማስጠንቀቂያዎቿ በንቃት ሁኔታዎችን ሲከታተሉ እንደነበር ተዘግቧል። ኢራን በሰጠችው መግለጫ የበቀል ጥቃቴ ይቀጥላል ስትል ገልጻለች። በዝርዝር የማስደምጣችሁ ይሆናል። የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ግብፅን ጨምሮ የተለያዩ የመካከለኛው ምስራቅ ሀገራት የኢራንን ጥቃት ሲያወግዙ የመካከለኛው ምስራቅ ሁኔታ ወደ አደገኛ አቅጣጫ መግባቱን በይፋ አምነዋል። በዝርዝር የምታደምጡት ሰበር መረጃ ይኖራል። ኢራን በይፋ የሆርሙዝ ወሽመጥን ዘግቻለሁ ባትልም ዓለም አቀፍ የመርከቦች ድርጅት ግን ምንም አይነት መርከብ በሆርሙዝ ወሽመጥ እንዳያልፍ ራሳቸውን አደጋ ከተደቀነበት የሆርሙዝ ወሽመጥ አርቆ ሲሉ ለመርከቦች አስቸኳይ መግለጫ ተሰጥቷቸዋል። ውጥረቶች እዚህም እዚያም ተባብሰዋል። የአረብ ሀገራቱ ከባድ ስጋት ውስጥ እንደሚገኙ እየገለጹ ነው። ሰበር መረጃዎቹን ላስደምጣችሁ፣ አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና የተኩስ አቁሙ አብቅቷል፣ ከምሽት ጀምሮ ኢራን ላይ ከባድ ጥቃት እከፍታለሁ በማለት ከዛቱ በኋላ እንደዛቱት ዛሬ ሌሊቱን በርካታ ቦታዎችን ዶግ አመድ ያደረገ ከባድ ጥቃት በኢራን ላይ ተከፍቶባታል። ኢራንም በመልሶ ማጥቃት እርምጃዋ በርካታ የአረብ ሀገራት ላይ ከባድ ውድመት ያስከተለ ቀጠናውንም ከባድ ስጋት ውስጥ የጨመረ ጥቃት ከፍታለች። ይህ አዲሱ የአሜሪካ ወታደራዊ እርምጃ እጅግ አሳሳቢ ያደረገው በተከታታይ ለሁለተኛ ቀን እየተፈጸመ ያለ መሆኑን መገናኛ ብዙሃን የዘገቡ ሲሆን አክሲዮስ የዜና ወኪል እንደዘገበው ከሆነ አሜሪካ ዛሬ ሌሊቱን ባደረሰቻቸው ጥቃቶች ከወታደራዊ ተቋማትን በተጨማሪ የኢራንን የባቡር መሰረተ ልማቶችና ድልድዮች ላይ በክሩዝ ሚሳኤል ከባድ የሆነ ጥቃት ፈጽማለች ብሎታል። ይህ ክስተት ዩናይትድ ስቴትስ ከዚህ ቀደም በአፕሪል 8 ከተደረሰው የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ የኢራንን ሲቪል መሰረተ ልማትን ኢላማ ያደረገ አደገኛ እርምጃ ሆኗል። ይህ በእንዲህ እንዳለ ውጥረቱ ወደ ጎረቤት ሀገራት የመካከለኛው ምስራቅ የአረብ ሀገራቱ ላይ አይሏል። የኩዌት ጦር ዛሬ ሌሊቱን ጀምሮ በማህበራዊ ትስስር ገጹ ባወጣው መግለጫ የሀገሪቱ የአየር መከላከያ ስርዓቶች ከኢራን የተወነጨፉ ሚሳኤሎችና ሰው አልባ በራሪ አውሮፕላኖችን በከፍተኛ ቁጥር እየተጋፈጠ መሆኑን ገልጸዋል። በተመሳሳይ የባህሬን የውስጥ ጉዳይ ሚኒስትርም በመግለጫው በባህሬን ውስጥ እየተተኮሱ ያሉ በርካታ ሚሳኤሎችን እያከሸፍን ነው፣ በህዝቦች በሙሉ ወደ ፈንጂ መደበቂያ ግቡ ሲል አውጇል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኤርፎርስ ዋን በተሰኘው አውሮፕላናቸው ውስጥ ሆነው ለጋዜጠኞች ሲናገሩ የኢራን ባለስልጣናት ከጥቂት ጊዜ በፊት ስልክ ደውለውልኝ ነበር፣ ስምምነት ላይ መድረስ አጥብቀው ይፈልጋሉ፣ ሲለምኑ ነበር ብለዋል ትራምፕ እንደ ሁልጊዜው። ትራምፕ አክለው በመገናኛ ብዙሃን ሲናገሩ በኢራን ላይ የተሰነዘሩት ጥቃቶች ኢራን
ኢራን በንግድ መርከቦች ላይ ለፈጸመችው ጥቃት የሰጠናቸው ቀጥተኛ የአጸፋ ምላሾች ናቸው። ገና ይጠብቃታል የኔ ጥቃት ብለዋል። ፕሬዝደንቱ በቁጣ ስሜት ሆነው እኛም እነርሱን በጣም አጥብቀን እየመታናቸው ነው። እነሱ እኛን ሲመቱን እኛ ደግሞ በብዙ እጥፍ አስከፊ አድርገን እንመታቸዋለን ብለዋል። ትራምፕ በትሩዝ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ላይ ደግሞ በጻፉት ጽሑፍ ኢራን ዳግመኛ በንግድ መርከቦች ላይ ጥቃት የምትሰነዝር ከሆነ ደግሞ የአሜሪካ ምላሽ ከዚህ እጅግ የከፋና አውዳሚ ይሆናል ሲሉ ከባድ ማስጠንቀቂያ ለኢራን መስጠታቸው ተዘግቧል። ፕሬዝደንት ትራምፕ ለጋዜጠኞች በሰጡት ተጨማሪ ማብራሪያ ዩናይትድ ስቴትስ አሜሪካ ኢራንን በወታደራዊው መስክ አስቀድማ እንዳሸነፈቻት ደጋግመው አጽንኦት ሰጥተው ሲናገሩ ተደምጠዋል። ኢራናውያን ምንም የቀራቸው ነገር የለም፣ ስለዚህም ስምምነት ለማድረግ በከፍተኛ ሁኔታ ይለምናሉ። ስልኬን ባሳያችሁ ደጋግመው ነው የሚደውሉት፣ ደጋግመው ነው የሚለምኑኝ ብለዋል ትራምፕ እንደ ሁልጊዜው። ነገር ግን እነርሱ ስምምነት ለማድረግ የሚገባቸው መሆናቸውን ወይም የገቡትን ስምምነት የሚያከብሩ መሆናቸውን አላውቅም ሲሉ ጥርጣሬያቸውን ተናግረዋል። በትራምፕ ተመሳሳይ መግለጫ የተገረሙት መገናኛ ብዙሃን ጋዜጠኞች ኢራን እንዲህ ስምምነት ለማድረግ የምትለምኖት ከሆነና ስምምነት ለማድረግ የምትፈልግ ከሆነ ለምን ታዲያ ጥቃት ይሰነዝራሉ? እሷስ ለምን ጥቃት ትሰነዝራለች? ብለው ለጠየቋቸው ጥያቄ ትራምፕ ሲመልሱ እውነቱን ለመናገር ኢራኖች እኮ እብዶች ስለሆኑ ነው ከቁጥጥር ውጭ የሆኑት። ነገር ግን አሁንም ቢሆን ስምምነት ለማድረግ አጥብቀው እየለመኑኝ ነው የሚል ምላሽ ሰጥተዋል። ትራምፕ ስለ ወደፊቱ የአጸፋ እርምጃ ሲናገሩ እኛ አሁን በጣም አጥብቀን ነው የመታናቸው። እነሱ እኛን በመቱን ቁጥር እኛ ደግሞ በ20ና 30 እጥፍ መልሰን እንመታቸዋለን ብለዋል። አሜሪካ ወደ ሙሉ አውዳሚ ጦርነት እየገባች ነው ወይ በሚል ለተነሳላቸው ጥያቄ እኛ ልናሸንፍባቸው የምንችላቸው በርካታ መንገዶች አሉ። ሆኖም ግን በወታደራዊ መስክ ግን አስቀድመን እንዳሸነፍን ልታውቁ ይገባል ብለዋል። በተጨማሪም በቱርክ አንካራ እየተካሄደ ባለው የኔቶ ጉባኤ ላይ ትራምፕ ሲናገሩ አሜሪካም በኢራን የሲቪል መሰረተ ልማቶች ላይ ማለትም እንደ ኤሌክትሪክ ማመንጫዎች እንዲሁም የውሃ ማጣሪያ ጣቢያዎች ላይ ጥቃት ልትሰነዝር እንደምትችል ገልጸዋል። ይህንን ማድረግ አልፈልግም፣ ነገር ግን የግድ እያስፈለገኝ ነው። ሙሉ በሙሉ ኢራንን አወድማታለሁ፣ የሚጠጡት ውሃ እንኳን እንዳይቀር አደርጋለሁ በማለት የከረረ አቋማቸውን ሲናገሩ አምሽተዋል። ነገር ግን የውሃና መብራት ማመንጫዎችን ኢላማ ማድረግ በዓለም አቀፍ ሕግ እንደ ጦር ወንጀል ሊቆጠር እንደሚችል ባለሙያዎች እንደሚያስጠነቅቁ ሲኤንኤን በዘገባው አስታውሷል። የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ ሌሊቱም ባወጣው ይፋዊ መግለጫ የጦር ኃይሎቹ ኢራን በሆርሙዝ የባህር ወሽመጥ የነጻ ጉዞ ላይ የደቀነችውን ስጋትና አቅም ይበልጥ ለማዳከም በማሰብ ተጨማሪ የአየር ጥቃቶችን እያካሄድኩ ነው ሲል አረጋግጧል። ዩናይትድ ስቴትስ ኢራን በቅርቡ በንግድ መርከቦች ላይ በንጹህ የባህር ሰራተኞች ላይ ለፈጸመችው ፍትሐዊ ያልሆነ ጥቃት ሙሉ ተጠያቂ እናደርጋታለን ብለዋል። የኢራን መንግስት መገናኛ ብዙሃን በበኩላቸው እንዳረጋገጡት የአሜሪካ ጥቃቶች በባንድር አባስ፣ በሲሪክ፣ በቻባሃር እንዲሁም በላቫን ደሴትና በሆርሙዝ ወሽመጥ አቅራቢያ በሚገኙ ሌሎች የደቡባዊ ኢራን የባህር ዳርቻ አካባቢዎች ላይ ከባድ ጥቃት መፈጸሙን አረጋግጠዋል። አንድ የአሜሪካ ባለስልጣን ጥቃቶቹ ከማክሰኞ ጥቃት ይልቅ የዛሬ ሌሊቱ ጥቃት ሰፊ ስፋት እንደነበራቸው ገልጸው የኢራን ወታደራዊ የባህር ዳርቻ ራዳሮች፣ መርከብ አጥፊ ሚሳኤሎች ማዕከላትና እንዲሁም የአየር መከላከያ ስርዓቶች ዋነኛ የአሜሪካ ጥቃት የዛሬ ሌሊት እርምጃ አካል ነበሩ። በሌላ በኩል ደግሞ የኢራን ብሔራዊ ቴሌቪዥን እንደዘገበው የአሜሪካ ጦር በሰሜን ምስራቅ ኢራን ከምትገኘው ከአቃላ ከተማ ወጣ ብሎ የሚገኘውን ታሪካዊውን የባቡር ድልድይ በፈንጂ ደብድቦታል ብሏል። ዘገባው እንደሚለው ከሆነ ዛሬ ሌሊት 7 ሰዓት ከ30 ላይ የጠላት ተወርዋሪዎችም ተካአክ ድልድይ ላይ ከፍተኛ ጥቃት ፈጽመዋል ብለዋል። ሁለት የባቡር ሀዲዱ ላይ ከባድ ፍንዳታዎች የደረሱ ሲሆን የኢራን አብዮታዊ የጥበቃ ጓዳይ አርጂሲ የአሜሪካ ሚሳኤል ይህንን ከሆርሙዝ ወሽመጥ 900 ማይል ርቆ የሚገኘውን ድልድይ መምታቱንም አረጋግጧል። ይህ ጥቃት ከተኩስ አቁም ስምምነቱ በኋላ አሜሪካ የኢራንን ቁልፍ የሲቪል መሰረተ ልማቶች ላይ ኢላማ ስታደርግ የመጀመሪያውና አደገኛ ክስተት ሆኗል። በኢራን ፓርላማ የብሔራዊ ደህንነት
ደህንነት ኮሚቴ ቃል አቀባይ የሆኑት ኢብራሂም ሬዛኢ የሀገሪቱ ጠቅላይ መሪ ኢራናውያን ዩናይትድ ስቴትስን በፍጹም እንዳይፈሩ በሚገባ እንዳስተማሯቸው በኩራት ገልጸው ቃል አቀባዩ እየተካሄደ ነው ላሉት ጥቃቶች አጸፋዊ ምላሽ ኢራን መጀመሯን አረጋግጠዋል። ከኢራናውያን የሚመጣው አጥፊ ጥቃት እጅግ በጣም ከባድና ኃይለኛ ዩናይትድ ስቴትስ ልትቋቋመው የማትችለው ነው ብለውታል። በተመሳሳይ የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባገር ቃሊባፍ ለዩናይትድ ስቴትስ የከረረ ማስጠንቀቂያ ዛሬ ሌሊቱን ሰጥተዋል። የጉልበተኝነትና ቃልን የማፍረስ ተግባር ከዚህ በኋላ ያለምንም ዋጋ ያለምንም ቅጣትም አያልፍም ብለዋል። ለሁለተኛ ሌሊት ድንበራችን ተጥሶ ሰማዮቻችን በተኩስ ሲናጡ አድረዋል። ይህንን ደግሞ በፍጹም የምንቀበለው አይደለም ብለዋል። ቃሊባፍ አቋማቸውን ግልጽ ሲያደርጉ በግልጽ ልንገራችሁ፣ ምቱ እናንተ ምቱን እኛም እንመታቸዋለን ሲሉ ጽፈዋል። አክለውም ዩናይትድ ስቴትስ በሆርሙዝ ወሽመጥ ላይ የምታደርገው ጫና ዋጋ እንደሌለውና ወሽመጡ ክፍት ሊሆን የሚችለው በኢራን ዝግጅትና በኢራን ትዕዛዝ እንጂ በአሜሪካ ዛቻና ተኩስ አለመሆኑን ታዩታላችሁ ብለዋል። በከንቱ አትፍረክረኩ፣ ካልሆነም ይበልጥ ወደ ጥልቁ አዘቅት ተያይዘን እንወርዳታለን ብለዋል። በዲፕሎማሲው መስክ የኢራን ባለስልጣናት እያቀረቡት ያለው መከራከሪያ አሜሪካ የመግባቢያ ሰነዱን ጥሳለች የሚል ሲሆን ለዚህም ምክንያታቸው አዲሱ የአሜሪካ ጥቃት ብቻ ሳይሆን እስራኤል በሊባኖስ ግዛት ላይ የምታደርገውን ተከታታይ ጥቃትና ዩናይትድ ስቴትስ በኢራን የነዳጅ ሽያጭ ላይ ዳግም የጣለችው ማዕቀብ መሆኑን ያብራራሉ። በወታደራዊ መስክም የኢራን ጦር ኃይሎች የሀገሪቱን ብሔራዊ ደህንነት ለመጠበቅ ቆራጥ እርምጃ እንደሚወስዱና አውዳሚ ምላሽ እንደሚሰጡም ቃል ገብተዋል። የአሜሪካና ኢራን ውጥረት እየተባባሰ መምጣቱን ተከትሎ የባህረ ሰላጤው ሀገራት ሊከሰቱ የሚችሉ የአጸፋ ጥቃቶችን በከፍተኛ ሁኔታ እየተዘጋጁበት መሆኑ ተገልጿል። በኳታር በባህሬንና በኩዌት የአስቸኳይ ጊዜ የደህንነት ማስጠንቀቂያዎችና የሳይረን ጩኸቶች ተሰምተዋል። የኳታር የውስጥ ጉዳይ ሚኒስትር ለዜጎቹና ለነዋሪዎቹ ባስተላለፈው አስቸኳይ መልእክት የደህንነት ስጋት ደረጃው እጅግ ከፍተኛ መሆኑን ገልጾ ህዝቡ ከቤቱ እንዳይወጣ በደህንነቱ እየተጠባበቀ እንዲገኝ አሳስበዋል። በኋላ ላይ ግን አደጋው ማለፉን በግልጽ በመንገር ወደ መደበኛ ህይወታቸው ነዋሪዎች እንዲመለሱ አውጇል። የባህሬን የውስጥ ጉዳይ ሚኒስትር የሳይረን ድምጾች መሰማቱን አረጋግጦ ህዝቡ ተረጋግቶ ወደ ቅርብና አስተማማኝ የፈንጂ መደበቂያዎች እንዲያመራ አሳስቧል። በኩዌት ደግሞ ሁኔታው በተግባር እየተፈተነ ነበር። የኩዌት መከላከያ ሚኒስትርና የጦር ኃይሎች ጠቅላይ ኤታማዦር ሹም እንደገለጹት ከሆነ የአየር መከላከያቸው የኢራንን ሚሳኤሎችና የድሮን ጥቃቶችን በተሳካ ሁኔታ ሲከላከል አድሯል ብለዋል። ህዝቡ የሚሰማውን የፍንዳታ ድምፅ የአየር መከላከያ ስርዓቱ ጥቃቶቹን ሲያመክን የሚፈጠር መሆኑን አስታውቀዋል። የኢራን እስላማዊ አብዮታዊ የጥበቃ ጓድ በአሜሪካ ለተሰነዘሩት ጥቃቶች አጸፋ ለመስጠት በኩዌት የሚገኘውን አሊ አልሳሌም የአየር መከላከያ ሰፈርና በባህሬን የሚገኙ ሌሎች ቁልፍ የአሜሪካ ወታደራዊ ማዕከላት ላይ የሚሳኤል ጥቃትና የድሮን ጥቃት መፈጸሙን ገልጿል። ይህ የኢራን እርምጃም በሳዑዲ አረቢያና በሌሎችም የቀጠናው ሀገራት ዘንድ ከፍተኛ ውግዘትን ያስከተለ ሲሆን የሳዑዲ ውጭ ጉዳይ ሚኒስትር ዛሬ ሌሊቱን ባወጣው መግለጫ ጥቃቱ የሀገራቱን ሉዓላዊና ዓለም አቀፋዊ ሕግን የጣሰን መሆኑን ገልጸዋል። ኢራን ለድርጊቷ መዘዝ ሙሉ ኃላፊነቱን ትወስዳለች ሲልም የሳዑዲ አረቢያ መንግስት አስጠንቅቋል። ኩዌትም ጥቃቱን እብሪተኛና የወራሪ መንፈስ የሰነዘረው ስትል ኢራንን ኮንናለች። ባህሬን ደግሞ ጥቃቱን የሲቪል አካባቢዎችን ኢላማ ያደረገ በመሆኑም ዓለም አቀፍ የሰብአዊ ሕግን የጣሰ ነው ስትል ገልጻለች። የተባበሩት አረብ ኤሚሬቶች ዲፕሎማሲያዊ አማካሪዋ አንዋር ጋርጋሽ የኢራን ተከታታይ ጥቃቶች ኢራን ውጥረትን ለማርገብ ያላትን ፍላጎትና አቅም ማጣት በግልጽ የሚያሳይ ነው ሲሉ ገልጸውታል። የተባበሩት አረብ ኤሚሬትስ በመግለጫም በተለይም በሆርሙዝ ወሽመጥ ማክሰኞ ዕለት ደግሞ በሳዑዲ አረቢያ የነዳጅ ታንከር ላይ የተፈጸመውን ጥቃት አጥብቃ ያወገዘች ሲሆን ጆርዳንና ግብጽ ደግሞ በበኩላቸው የኢራንን ጥቃት በመኮነን ውጥረቱ እንዲረግብ እንጠይቃለን ብለዋል። በሆርሙዝ ወሽመጥ የምትዋሰነው ኦማን እንዲሁም የሊባኖስ
ፕሬዝዳንት ሁሉም ወገኖች ከግጭት ታቅበው ለዲፕሎማሲያዊና ሰላማዊ መፍትሄ ቅድሚያ እንዲሰጡ ጥሪ እናቀርባለን ብለዋል። ቻይናም በበኩሏ በግጭቱ መባባስ ላይ ያላትን ስጋት ገልጻ ሁለቱም ወገኖች ጦርነቱን ዳግም ከማቀጣጠል እንዲቆጠቡ እናስጠነቅቃለን ብላለች። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ ጦርነቱ ዳግም ማቀጣጠል የማንኛውንም ወገን ፍላጎት አያሟላም ብለዋል። ወታደራዊ እርምጃዎች መሰረታዊ ችግርን ሊፈቱ አይችሉም በማለት ውይይትና ሰላም ምንጊዜም የችግሮች መፍትሄ ሆኖ ፊት ለፊት ሊቀመጥ የሚገባውና የሰው ልጆች ሁሉ ሊመርጡት የሚገባው ቀላሉ ግን ወሳኙ መፍትሄ ነው ሲሉ ነው ቃል በቃል ያስቀመጡት። ይህ በዚህ እንዳለም በኢራን ላይ ጥቃት ከተከፈተ በኋላ የአሜሪካው መከላከያ ሚኒስትር ወደ እስራኤል ሊያደርጉት የነበረውን ጉዞ መሰረዛቸው ተዘግቧል። በመካከለኛው ምስራቅ ያለውን ውጥረት መባባሱን ተከትሎ የአሜሪካ መከላከያ ሚኒስትር ፒት ሄግሴት ዛሬም ወደ እስራኤል ሊያደርጉት የነበረውን ጉዟቸውን እንደሰረዙ መገናኛ ብዙሃን ዘግበዋል። ፒት ሄግሴት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን ጉባኤ ለመታደም ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር በቱርክ አንካራ ነበሩ። ሚኒስትሩ በዛሬው ዕለት ወደ እስራኤል ሊያደርጉት የነበረውን ጉዞ እቅድ በአሜሪካም ሆነ በእስራኤል በኩል በይፋ ሳይገለጽ ቆይቶ ነበር። ሆኖም በርካታ የዜና አውታሮች ጉብኝታቸው ኤፍ-35 ተዋጊ ጀቶችን አሜሪካ ለቱርክ የመሸጥ ሐሳብን በተመለከተ እስራኤል በሚኖራት ስጋት ላይ የሚደረግ ውይይትን ለማድረግ ነበረ ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም አቀፋዊ ዘመናዊ የጦር መሳሪያ የሆነው ኤፍ-35 ተዋጊ ጀቶችንና ተመሳሳይ የጦር መሳሪያዎችን አሜሪካን ለቱርክ መሸጥ ስህተት ነው ብለውታል። እስራኤል በመካከለኛው ምስራቅ ዋነኛ የአሜሪካ አጋር ከመሆኗን ባሻገር በቀጠናው ብቸኛዋ የኤፍ-35 ጀት ባለቤት ናት። የጦር መሳሪያ አምራቹ ሎክሂድ ማርቲንም መረጃውን እንደሚያመለክተው አንድ ኤፍ-35ኤ የጦር ጀት 82.5 ሚሊዮን የአሜሪካን ዶላር ገደማ ያወጣል። እስራኤልም ሆነች አሜሪካም በመከላከያ ሚኒስትሩ ጉዞ መሰረዝ ላይ በይፋ የሰጡት መግለጫ የለም። ይህ በዚህ እንዳለም በሆርሙዝ ወሽመጥ ላይ ከፍተኛ የሆነ የተኩስ እንቅስቃሴ መጀመሩንና ውጥረቱም ዳግም መመለሱን ተከትሎ በሺዎች የሚቆጠሩ የተለያዩ ሀገራት መርከቦች በሆርሙዝ ወሽመጥ ላይ እንቅስቃሴያቸው መቆሙ ተዘግቧል። ዓለም አቀፍ የባህር ትራንስፖርት ድርጅት ዋና ጸሐፊ አርሴኒዮ ዶሜንዴዝ እንዳስታወቁት ከቅርብ ጊዜ ወዲህ በመርከቦች ላይ የሚፈጸመው ጥቃቶች ከፋርስ ባህረ ሰላጤ በሰላም መውጣት ባልቻሉ መርከቦች ላይ ያሉ ወደ 6000 የሚጠጉ መርከበኞችን ስጋትና የስነ ልቦና ጫና ይበልጥ አባብሶታል ብሎታል። በመጋቢት ወር ላይ አሜሪካና ኢራን ወሽመጡን ለማስከፈት የሚያስችል ስምምነት ከመፈራረማቸው በፊት ወደ 20000 የሚጠጉ መርከበኞች በባህረ ሰላጤው እንቅስቃሴ ተገድቦ መቆየታቸውን ዶሚኔንዝ አስታውቀዋል። ዋና ጸሐፊው አሁንም አጣብቂኝ ውስጥ የገቡትን መርከቦች በሰላም እንዲወጡ ጥሪ አቅርበዋል። ከዓለም የነዳጅና የተፈጥሮ ጋዝ ውስጥ 20 በመቶ የሚጓጓዝበት ሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉበት የነበረ ወሽመጥ ሲሆን ኢራን ወሽመጡን ከዘጋች በኋላ ግን 1150 የጭነት መርከቦችና ከ20,000 በላይ መርከብ ሰራተኞች ለወራት በሆርሙዝ ወሽመጥ ውስጥ ተቀርቅረው መቆየታቸው ይታወሳል። የተባበሩት መንግስታት ድርጅት ዓለም አቀፍ የባህር ትራንስፖርት ድርጅት በመርከቦች ላይ የተፈጸሙትን ጥቃቶች በማውገዝ የባህር ትራንስፖርት ኩባንያዎች መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዳይልኩና ከሆርሙዝ ወሽመጥ ለጊዜው መርከቦች እንቅስቃሴ እንዲያቆሙ ጥሪ አቅርቧል። የማሳሰቢያ የተሰማው አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን የአጸፋ እርምጃ መውሰድ ከጀመረች በኋላ ነው። በሆርሙዝ ላይ የተፈጸሙትን ጥቃቶች ተከትሎ መርከቦች ላይ የሚፈጸመው ግዴለሽነት ጥቃት በድጋሚ የመርከብ ላይ ሰራተኞችን ሕይወት አደጋ ላይ የሚጥል ነው ብለውታል። በጦርነቱ ምክንያት ለወራት ተዘግቶ የነበረው ሆርሙዝ ወሽመጥ በአሜሪካና በኢራን መካከል የተኩስ አቁም ስምምነት ከተደረሰ በኋላ የመርከቦች እንቅስቃሴ ጨምሮ እንደነበር መዘገቡ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።